ገንዘብና ፍቅር መቼ ተስማሙና እናንተ እንዴት ያለ ድንዛዜ ውስጥ ነው ያለው? የምር ምን ያህል ነው የደነዘዝ ነው? የልጅነት ሳቄ ጎልምሼ ትዝ አለኝ አንተን ተዋውቄ እስክወስን እንጂ ቆርጬ እስክጥለው አቤት ቢዲያ አቤት አቤት ክብራትና ክብራን እንዴት ሳመሻችሁ ዋላችሁ አደራችሁ እንደየሰዓት አቆጣጠራችሁ በያላችሁበት አቤት ሚዲያችን የተለያዩ ቪዲዮዎችን ይዞ እንደተለመደው ከተፍ ብሏል። ከች ኮሮኮች ይቅርታ የመጀመሪያውን ቪዲዮ በማየት እንጀምር። እናንተ ደግሞ ወደ ቪዲዮኛ ስንሄድ እናንተ ሰብስክራይብ ካላረጋችሁ ወደ ማድረግ ላይክ ካልተደረገም እንደዛው ለሌሎች ማጋራት ደግሞ ወደ በኋላ ላይ ከወደዳችሁት ማለት ነው እንዳይረሳ። መልካም ቆይታ። አዲስ ዩቲዩብ እንትን ፔጃችን እውነት ነው ዘመኔ የአዲሱ ዩቲዩባችን ከስር ያሳደግናት ድክ ያለች ገጻለች። አቤት ሚዲያ ፕላስ ይሰኛል። አቤት ሚዲያ ፕላስ በአማርኛም ፕላስ ብሎ መጻፍ ይቻላል፣ በእንግሊዘኛም +1 PLUS አድርገን ብንጽፍ ቀጥታ ሰተተተተ አድርጎ ያስገባናል። ገና ስራዎች ቤት ነው ሰብስክራይብ ራሱ ያላት። አሳድጓት፣ ኮትኩቷት፣ የእናንተው ናት። ብዙ ስራዎች ይዘንበት እንመጣለን። መልካም ቆይታ ይሁንልን። የልጅነት ሳቄ ጎልምሼ ትዝ አለኝ አንተን ተዋውቄ ጥርስ የሌለው ድዴ እግር ይዞ ዳዴ ባንተ መጣ ጓዴ ጎድጓዳዬ ስትገባ ጓዳዬ ልጅ እንደሆንኩ ሳኩኝ ወይ ዳህዳዬ ማረፊያ ምራፌ ጅማሬ ውጥኔ ጠነን ብዬ ሳለ ጠፈፍ ባልኩኝ ጊዜ ፈገግ ብዬ ነቃው ከእንቅልፌ ትካዜ በሉ ሰድዳህን እንጃ ማባሪያውን እንጃ መድረሻህን ይላል ብቻ አይደለም የሷም ስሜት ነው አይደል? በጣም ጥሩ ሁኔታ ነው ያቀረበችው። እስኪ የሆነ ነገር እንበልበት ስለ ልጅነት ጓደኞች። አይ ቲንክ ሐሳቡ እንደዛ ይመስላል። ኦፍ ኮርስ ማለት ዓለምን ከመረዳት በፊት በንጹህ ልብ የምትወደውን ሰው ከመናፈቅ ጋር የተገናኘ ይመስለኛልና መቼም ሁላችንም ጋር የሆነ አይነት ነገርየው እንኳን ከኛ ጋር ባይገናኝ ስሜቱን እንረዳዋለን ብዬ አስባለሁ። በልጅነት የምትወደው ምናፈቅ የሚል ጓደኛ እንኳን ይኖርሃል። የሴት ብቻ ላይሆን ይችላል፣ የወንድም ጓደኛ ይኖርሃል። አብረህ የምትጫወተው ምንም የምትለውና ስሜቷን ሁላችንም ማግኘት የሚችል ይመስለኛል። ከዛ ይልቅ እኔ የሆነ አይነት እንትን አላት ልጅቷ ማለት የኢትዮጵያዊ መልክ ነው መልኳ ማለት እውነት አሁን ከገጣሚነቷ ከምናምናችን ምስሏ ራሱ የሆነ በቃ የቲፒካል የኢትዮጵያ እንትን ጠይነቷ ከወለደች በኋላ ደግሞ በቃ ደርበብ ብላለች። በጣም ሰውነቷም ጨመር ሲል ከመስማት ይልቅ ማየት ይመቸኛል። ልጅቷን ማለት የምትለውንም እሰማለሁ በደንብ፣ ግን ሳያት ራሱ የሆነ አርቲስቲክ ነገር አላት እንትኗ ላይ ኤክስፕሬሽናቸው ላይ ማለት ነው። ዛሬ ባለንበት ሁኔታ ላይ አይደለም ቀድሞ የሚያውቃችሁ ጓደኛ የሚያውቃችሁ ምንም በማናቅበት ንጹህ በነበርንበት ያንን ቡትቶ ለብሰን ያንን የተቀደደ ጫማ አድርገን አሁን ስለመቀደድ ስለ ቡትቶ ስለምን አይደለም ማን ምን ይለኛል የሚለው በማናስብበት ንጹህ በነበርንበት ወቅት የሚያቀን ሰው የምታቀን ሰው ናት እና በኋላ ላይ የምንከበበው በማስመሰል ህይወት ወይ ደግሞ አውኳሃንና አዋዋላችንን በመምሰል ነው የምንኖረው። እነዚህ ሰዎች ግን መለስ አድርገው ፍንድስ ብለን ስንስቅ የምንውልበት ፍንድስ ብለን አዝነን ቁዝም የምንልበትን ጊዜ ወደኋላ መልሰው ይሰጡናልና
አሉ አሁን በልጅነት ወይ የሆነች አብረን የተንቀሳቀስናቸው የሆኑ ስራዎች ለመስራት የሞከርናቸው ምናምን ጓደኞች አሉ 3-4 እንደዚህ ስብስቦችና በሆነ አጋጣሚ ተገናኝተን ሰዓቱ አይበቃም በቃ በፊት እኮ እንዲያደርገህ ምናምን አሁን የሆነ ነገር ዝም ብሎ ፒክቸር ልስጣችሁ 10 ሳንቲም አሹ ይባላል ራስ መኮንን ድልድይ መታጠፊያው ጋር ለውዝ ይገዛ ነበር ሞቾሎኒ 10 ሳንቲም እና ተያይዘን ጓደኛ ማቾች 3 ከሆነ ለምሳሌ 30 ሳንቲም ካለ በቃ ደርሶ መልስ ማለት ደርሶ መልስና እንግዲህ እጃችን ማነስም ይሁን ሰውየው ወዳጃችን የሚሰጠን የለውዝ ብዛት በቃ እንዲህ ነው የምትይዘው እንደዚህ ትይዛለህ ወይ ኪስ ውስጥ ከተዋለህ ወይ እንዲህ ጃኬት ምናምን ሁዲ ምናምን ከሆነ እንደዚህ ትከታለህ ቀስ ብለን እየቆረጠምን የደርሰን መጣለን ፒያሳ አንበሳ ጫማ ከርቭ ላይ ያልተፈለፈለ እየፈለፈለ ምናምን ማለቱ ራሱ ለቻለ ትላለህ እኮ መብላት ከመጀመር በፊት ሴሬሞኒ ያለው ደስ ይላል እና በቃ እሱን ይዘን በቃ 20 ሳንቲም እና ከተዋጣማ በቃ ሰርግና ምላሽ ደግሞ የሚሆንልህ አንዱ ከመካከላችን 5 ብር ወይ 10 ብር ከያዘ ባቀላባ ደግሞ አለ እኮን ስትገባ አድቫንስድ ያዴቶ እንደውም ለውዝ አትበላም ያን ይዘጋል ምናምን ቀጥታወኩ ወደዛ እና ተገናኝተን ምናምን እናወራለን በሆኑ አጋጣሚዎችና የእውነት አሁን የተሻለ ነገር ላይ ነው ሁሉም የተሻለ ነገር ላይ ነው ያለው እግዚአብሔር ይመስገን ምናምን ግን ደስታ ከዛኛው በታች ነው ያን ጊዜ የማይመስል ቀድሞ ከነበረው በታች ነውና ያ ሰው ደግሞ ያውቃል ከትናንት መነሻህን ያውቃል ምን እንደነበርክ ያውቃል ምናምን እሱ ጋር እውነተኛ ነው የምትሆነው አይደል እንደዛ ነገር አለውና ስላስታወሽውን ስለቀሰቀሽው እና መሰግነው እንዴ ወደ ጎን ፈገግ የምትለው ምን ራሱ ብዙ ነገር ነው የሚናገረው በጣም መናገር ትችላለች በፊቷ ራሱ ታነብ ደስ ይለኛል በጣም እስክወስን እንጂ ቆርጬ እስክጥለው የብቻ መውደዴን ካንተም አስቀጥለው የሆነልኝ ለታ ልቤ ከጨከነ መመለስ እርሙ ነው አንዴ ከወሰነ ግድ የለም አታስብ አለመፈለጌን አውቃለሁ ጠንቅቄ ብቻ ልነሳ እንጂ ዞሬን ላፍታ ሳላይ ሄዳለሁ ወርቄ ቃሌ ነው አልዘገይም ላፍታ የመንገዱን ስፋት ያወራህ ለታ የቦታውን ርቀት ያሳየህኝ ለታ ጠርጥሬ ነበራ ዋጌ እንዳለቀ ባንተ ልብ ቦታ ተቸገርኩኝ እንጂ አቅም ያነሰኝ ቁጭ ብሎ ማልቀሱ እኔን መቼ ካሰኝ ትንሽ ጊዜ ብቻ አደራ ታገሰኝ ገብሬ ጀምር ምንድን ያዝናናው መሀል በጣም ልጅቷ ከልቧ ፍልክልክ አደረገው ከልቧ ግጥም እያነበበች ሰው ተነክታ ነው እና የራሷ ስቶሪ ሊሆን ይችላል ወይ ደግሞ ይህን ታሪክ ለመረዳት መቼም የራስ ታሪክ መሆንም ላይጠበቅብህ ይችላል ስሜቱን ለመረዳት ምን አሳቀኝ መሰለህ የሆነ በእድሜ በሆነ ምዕራፍ ላይ ግጥም ጽፍ ነበረ እና የሆነ ሳምንት የሆነ ሰሞን ላይ ደግሞ ግጥሞቼ እንዳለ ሮማንቲክ ሆኑ ማለት ነው እንዴት ተጀመረ መሰለህ ግጥም መጻፍ ያው ይሄ ሚኒ ሚዲያ ምናምኖች ናሉ አይደል እዛ ተስተል ያኔ ደግሞ ኤችአይቪ ምናምን በቃ ትናለና በቃ እሱ ላይ ስቶሪ እየፈጠርክ ምናምን ትጽፋለህ ልጆች ነበርን እኮ አሁን ኤችአይቪ ስለሚተላለፍበት መንገድ ዋናነት ስለሚተላለፍበት መንገድ ራሱ ምንም ብዙም እንትን አልነበረንም ግን ያው ለ5 ደቂቃ ደስታ ሲባል ምናምን የሚሉ ሀሳቦች አሉ አይደል እና እሱ እንዳለ ሆኖ ሌላ ጊዜ ደግሞ ሮማንቲክ ሆኑ ግጥሞች ያ ሙዚቃ ምናምን ተምሰማ ታውቃለህና በቃ አንቺ እንደዚህ ምናምን ጠብቄሽ ነበር አይነት ነገር ሆኖ ግጥሞች እና ብራዘር የሆነ ጊዜ አየሁ ረከቲ ትልቅ ነው አስተዋሽ አየሁና ዲያንት ሙድ ያዘብኝ መጀመሪያ ምናምን ከዛ ግን ተቆጣኝ በቃ ምንድነው እንደዚህ ምናምን በዚህ እድሜ ምናምን ብሎ ማለት ተሸማቀቁ ምናምን በቃ ከዛ በኋላ የፍቅር አድባርህን መታው እዛ ስቴጅ ላይ ያለሽ ወሰደ ቀጫው ሞራልን በጣም ሁለት አንዴ ደግሞ
የእንትናን ተረተሁ የሚል ሙዚቃ የትዕግስት በቀለ ሙዚቃውን በጣም ወድጄው ሙዚቃ ግጥም ጽፌ አላውቅም፣ ሰምቼ ነው የሚይዘው። ያን ቀን ምን እሱ ሙዚቃ ላይ ምን ቴፕ ነው ያንዴ ታውቃለህ፣ ፖዝ እያደረግህ ላይ እየጠነጠንክ ምናምን አልማዙ ትጨርሷል ኩባ ቴፕ ነው በቃ ብርቅ ነው ቤት ውስጥ እንደዚህ ዝም ብለህ እንትን የምትለው አይደለም። ከዛ አልኩ ወደፊት ወደ ኋላ እየመለስኩኝ ተረታው ምናምን ጽፍላለሁ ማለት በጎልኝ አይደለም የባሰብኝን ምናምን ብራዘር አይመጣም። ታላቅ ደግሞ ቅድሙ ብራዘርም አይደለም የመጀመሪያ ልጅ ነው። አባታችን ከፋዘር በላይ እሱ ነው በቃ ምንጭ የሚያስጨንቀን እሱ ቤት ውስጥ ሲያየው ተረታሁ ነው አንተ መጀመሪያ እሱም እንደዛ በሻቀጠኝ በቃ የሙዚቃ ግጥም ጽፌ ያደረገ ለመጀመሪያ ለመጨረሻ ጊዜ ሙዚቃ ሁለቱ ትዝ ብሎኝ ስንት ህልም ግን በየቤቱ እንደሚከሽፍ እነዚህ እንኳን ከሽፍ ኧረ አይባልም። አንደኛ ስንታሁን ተረታው ሲወጣ እኮ 3ኛ 4ኛ ክፍል እኮ ብሆን ነው። አይ አንተም ፈጠኝ በጣም አይደለም ዘመን እኔ እቃወማለሁ እንዴ በጣም ግን አይደለም ሀሳቡ አንተ መረታቱን ተወውና 91 እኮ አንደኛ ክፍል የገባሁት ይሄ ሙዚቃ ወጣው 95 ወይ 94 ቢሆን ነው። ግን ይኸውልህ ሀሳቡ መረታተህ እኮ አይደለም ግጥም ለመጻፍ መሞከር ሰምተህ መጻፍ መሞከር ነው ጥሩ መበረታታት የነበረበት። ታውና በብሽ ጨረቃ ይሆና ምን እኮ እሱ ነበር ማስተካከል የሚሻለው ህልምን መቅጨት አልነበረም። እሱ ልክ ነው። ግን በወቅቱ ባወቁት እሱን አንተ አስቆሙት እንጂ ይሄኔ አስቡ ይሄ እኮ ጥሩ መጻፍ ይኖር ነበር። ይሄኔ እንገዛ ነበር ግጥም መድብል አይጠሩት እና እሷ ላይ መሳለቅ ፈልጌ ግን አይደለም። አይ በጣም ወራዳ ነክ ቆንጆ እንትን ስሜት አንቀልድም። ኖ አይ እናንተ እንዴት ያለ ድንዛዜ ውስጥ ነው ያለው? የምር ምን ያህል ነው የደነዘዝ ነው? በጣም የሚያስጨንቅ ነው። አላቅም ኮፒ ሊንክ ያደረጋችሁ ቪዲዮ እየወረደብኝ ነው። ምን እንደሆነ አላቅም። ነዳጅ 26 ብር ጨመረ፣ ባንዴ 26 ብር ጨመረ ተባለ እና ይሄ ሊፈጥር የሚችለው ቀውስ አለና እዚህ ላይ ዲስከሽን እንኳን የለም። ሰዎች ይህንን አጀንዳ እንኳን ማድረግ አልቻሉም። የሆነ የግለሰብ የግል ጉዳይ ውስጥ ገብተው የሚፈተፍቱ ሰዎች፣ ለሞራል የሚጨንቁ ሰዎች ምናምን ይሄ ሊያመጣው የሚችለው ማህበራዊ ቀውስ አይታያቸውም። እዚህ ላይ የሚያወራ የሚወያይ የሚጫወት የሚነጋገር ሰው የለም። ይሄ ልክ አይደለም ብሎ የሚተች ሰው የለም። አጀንዳ እንኳን መሆን አልቻለም። በቀጥታ እኮ ኑሯችንን ይነካል የሁላችንን። እንዴት ነው የደነዘዝ ነው? ይሁን አይነት ማርገጥ ማህበረሰብን አንድ ላይ በጅምላ መፈረጅ እንዲህ ደንዝዟል ምናምን ማለት ከባድ ነው አውቃለሁ። ግን አሁን እንደ ሀገር እንደ ህዝብ እየደነዘዝን ያለን ይመስለኛል። እንዲህ ኖ አይሆንም ይሄ ለምን ምናምን ማለት ፖለቲካ እኮ አይደለም። ግን ልክ አይደለም ብሎ አስተያየት መስጠት አሪፍ ነው። ሰዎችን እኮ የሆነ ግለሰብን ሊያነቃ ይችላል። እንዲህ ህዝቡ እንዲህ እያለ ነው ሊያስብል ይችላል። እውነት ነው። አሁን ጊዜ ይህን ሀሳብ እያነሳ ካልኩሌት ሳረግ ነበር። አንድ አነስተኛ አውቶሞቢል ወደ 42.5 ሊትር ፉል ለማድረግ ይፈጃል። አሁን በዚህ ሰሞን ብቻ የተደረገው ጭማሪ 1105 ብር ጭማሪ በአንዴ 1500 ነው ያልከው? 1105 ብር ጭማሪ ማለት አንዴ ማዲያ ቤት ቁጥር 1200 አሁን ፉል የሚያደርግ ሰው በቀላሉ ይህንን የዚህን ብር ጭማሪ አገልግሎት ሰጪዎች ጋር ደግሞ ወሰደው። አሁን ጉሊቶች እንዳለ የሚራገፍላቸው መጥቶ በነዳጅ ምናምን የሚል ነው። ነዳጅ የማይመለከተው ነገር የለም። 167 ብር ነው ምናምን ገደማ ነው አሁን የገባው። ናፍጣ ደግሞ 180 ምናምን ብር አካባቢ የገባው። እነዚህ በሙሉ የነዳጅ ተጠቅመው
በሚያንቀሳቀሱት ነው ወደ የቤታችን የሚመጣው። ሱቅ ላይ የእውነት አንዳንዴ እንግዲህ የሆነ ነገር ዝም ብለህ ተወስድና ልከፍል ትሄዳለህ። 2000 ብር ልከፍል ነው ብለህ አስበህ ስትጠይቀው 9000 10000 11000 ብር ይላል ማለት ነው። እውነት ነው። ከዛ የኔን ብቻ ነው። እኔ አሁን ባለፈው እንደዚህ ነገር ገጥሞኛል። ኤግዛክትሊ በቃ እንደዚህ አይነት ልዩነት ማለት የ2000 እና በ9 እና በ2000 መካከል ላይ ነገር ውሃ ያኔ ነው 150 ብር እንደገባ የሚነገረኝ። ዝም ብለን ውሃ ምናምን እንላለን እንጂ ውሃ ስንት እንደሆነ ማናቀም። መቼም ፊት ላይ የሚፈጠረው መደናገጥ ባለሱቁ እንዴት እንደሚያሸማቀቅ መጠርጠር ነው የሚመስለው። ቁጭ ብሎ ያለውን ነገር እንዲህ ነው ብሎ መመዝገቡ ሳያንስ እንደገና አንተ ደግሞ ማለት የሆነ ትረስት ያላረኩ ነው የሚመስለው። በጣም ይከፋል። አይ እንዲህ እኮ ገብቷል አላወቅም እንዲህ ሲለኝ በጣም ከባድ ነው። እሺ ስለ እውነት አሁን እኛ አገኘን እኛ በላን ምናምን በጣም ብዙ ሰው ሰፈር እያደረገ ነው ማለት እኛ ማንስ ሆነን ነው እኛ በላና ሌላው አልበላም ምናምን እንለው። አሁን መኖር በጣም 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 ከብዷል ከሚባለው በላይ ማለት ነው። ግን ደግሞ የመንግስት ማቅጣጫ ወዴት እንደሆነ እያየን ነው። የህዝቡ ማቅጣጫ ገሊትና ገሌ እንዲሆኑ እያለ በቃ ተራ የማይጠቅም ነገር ነው ማህበራዊ ሚዲያው ላይ ሲሽከረከር የሚውለው። ምናልባት ቅድም ባልኩት አጀንዳ ሴት የሚያደርጉ ሰዎች ሴታፕ የኢንተርኔት ሰራዊት ሊኖር ይችላል። ኦብቪየስሊ ይኖራል። እንኳን በተቋምና በመንግስት መካከል ደረጃ ቀርቶ ግለሰቦችም ቅድም እንዳልኩት የኢንተርኔት ሰራዊት እያበጁ ስለሆነ ተከታይ እያበጁ ስለሆነ እና ወዴት እየሄድን ነው? የትስ ድረስ ነው ይሄ ነገር የሚቀጥለው? ዝም ነው ሁሉ ነገር ጭጭ። እኔ ግን አንዳንዴ እንደ መርዝ የተለመደ ይመስለኛል። መርዝ ትንሽ በትንሽ ይለመዳል እኮ ይባላል ነው አባባል ነው እሱ ነገር። የእንትን የፍሮጓ ታሪክ ነው አይደለ? ዝም ብሎ አባባል አለ። ሙቅ ውሃ ላይ ለምሳሌ በየሆነ ዲግሪ ሴንቲግሬድ የሞቅ የፈላ ውሃ ውስጥ አንዴ ስትከታት ስለማትችለው ፍንጥር ብላ ትወጣለች። ቀስ በቀስ ምናምን ከሆነ ቀስ በቀሱ ልክ ነው፣ ትክክል ነው። እሱ ምሳሌ አለ። ሌሎችም የተለያዩ ምሳሌዎች አሉ። ግን እንደዚሁ ከመርዝ ጋር የተገናኘ ነገር አለው። ብቻ ነገራችን እንደዛ ይመስለኛል። መጀመሪያ ትንሽ ነገር ይሄ ነገር ምናምን እያልኩ እንወያይ ነበር። ማህበራዊ ሚዲያ ላይም የሆነ ሰው ሞተ፣ እዚህ ጋር እንደዚህ ሆነ ምናምን፣ ይሄ ነገር ጨመረ ምናምን ተወያይተናል እኮ። ግን ስናየው ይሄንን ነገር ሰምቶ ኧረ ህዝቡ ተጨንቋል ወይ ደግሞ እንደዚህ መፍትሄ መፈለግ አለብን ብሎ ይላል ብለህ የምትጠብቀው አካል መስሚያ የለውም። እንደውም የተቃራኒውን የነገርከው ይመስል በሳምንቱ ይግረምህ እያለ የሚያደርግ ነው እልህ የተያያዘ። ስለዚህ ምንድን ነው አንዳንዴ እኮ አውርተህስ ምን አሁን ሰውም ደንዝዞ ብቻ ሳይሆን ምንድን አውርተህስ ምን በቃ ምን ለውጥ የለውም ሊል ይችላል። ገባህ አይደለ? መጀመሪያ ነዳጁ ይገኛል ወደሚል እኮ ገባ ነው። አሁን ዋጋው ቀርቶ አለ ወይ ነዳጁ ራሱ እንደሚለው እኮ እንትኑ በየቀኑ ሌላ ታሪክ ነው እየተፈጠረ ያለው ብዬ ባሰብ ትላንትን እችኛዋን ትላንት ዛሬ 2 ዓመት ያለችውን እንድናመሰግን የሚያደርግ ነገር ነው ያለው። ስለዚህ አንዳንዴ ይደክማል እኮ ብን ብለህ ትፈልጋለህ ራሱ መሰለኝ ማደንዘዣውን በቃ ነገሮች በዙሪያ ያለውን ነገር እንዳታስተውል የሚያደርገው የሆነ ዶፓሚን ትፈልጋለህ ይመስለኛል። እና እዛ ውስጥ ይመስለኛል አሁን ያለው አብዛኛው ሰው እንጂ ማውራት ከጀመርክማ በቃ እኮ ጭንቅላትን የሚፈታው እኮ አሁን የተፈጠረው ግን አያዋጣም ደግሞ አሁን ይሄ የምናወራቸው ነገሮች ምንም የማያመጡ ነገሮች ናቸው። ግን ትኩረት ማድረግ ያለብን ህይወታችንን የሚቀይር የራሳችንም የቤተሰባችንም ህይወት የሚቀይር ነገር መሆን ሲገባው ምንወያይባቸው ነገሮች ምንም አይጠቅምም። የምትበሳጭባቸው ማለት ይሄ ትኩረት ብለህ ቀንህን የምታሳልፍባቸው ነገሮች እኮ የሚሰማ ስለታጣ ማለት ነው። የሚሰማ ስለታጣ ሰው ጊዜያዊ እረኛ ምን አለ የአዝማሪ ምን አለ እንደዚህ ብለው የሚጠይቁ ነበሩ የቀድሞ አባቶቻችን። ምክንያቱም ክሬዲት ስላለው እያንዳንዱ ነገር ሲወራ እውነተኛውን ነገር ለማግኘት እኮ ነው። አዎ አሁን የደነዘዝንበት ነገር እኔ በጣም እየገረመኝ ነው ያለው። አመመኝ ወይ ደግሞ ራበኝ ጠማኝ ብሎ ለመናገር
ራሱ ፖለቲካሊ ሆነብኝ ይችላል። ቀጥታ ተቃውሞ። ስለዚህ በእኛ ጊዜ ምናምን የእኛን አመራር መናገር ነው ምናምን ጽግና ዘመን በእንትን ዘመን እንዴት ይላል። ይሄ ሁሉ ታምር እየተደረገ ተኙና ላሙኛችሁ እኮ ነው። እድገት ሳይሆን ታምር ነው ያለው ተብለሃል። ስለዚህ ያው እንድራበኝ ብትል አንተ ወደ ቀጣዩ ቪዲዮአችን እንለፍ። ወዲፍጆ ይሄ እንኳን አሁን ከሰሞኑ ከዚህ በፊት በጥሎሽ ምክንያት V8 ደጅ ላይ ሲቆም አይተናል። ብዙ መኪኖችና ወርቅ ደግሞ የተጥለቀለቀ በወርቅ ምናምን አይተናል ምናምን። እንግዲህ የህግም ጥያቄ የለውም በምንም ላይ ያስጠይቅ ይችላል። ነገር ግን በሞራል የሚያስጠይቁ ነገሮች ብለን ስናነሳ ነበርና ከሰሞኑ ደግሞ ይሄ አበባ በሸክም በትልቅ መኪና ተጭኖ ነው የገባው። አንድ ለሽምግልና የገባ አበባ። ሽምግልና የገባላት ልጅ እቺ ትሁን አላውቅም። 2 ቪዲዮዎች እንግዲህ ሰርታለች። አንዱን ነው ያመጣ ነው እና ለምድር ለሰማይ የከበደ አበባ ነው። እንደምታዩት ይተኛበታል። አሁን የሚያዘውን በጣም በትልቁ ቨርዥን ምንድን ነው የተሞላው? አሁን እዚህ ነጭ ነገር አበባ ከፊት ለፊት እቺ ቀይዋ ነች። እሱ በመቼው ሆነ መንገድ እንትን ብለውታል። አይ ነው ብቻ ኤኒዌይስ ትልቁ ሰዎቹ ግን አደንቃቸዋለሁ። አንዳንዴ እውነት ብር ያለውን ሰው አሞኝተህ እንዲከፍል ታደርገዋለህ። እኔ አሁን በእርግጠኝነት ይሄ ነጭ ወረቀት ቢገለጥ በሳቃችንም ይሁን። አሁን ስለ ውስጡ አይደለም ጉዳዩ። አይ ነገሩን ስለ ውስጡ አይደለም ጉዳዩ። ምን መሰለህ አሁን ከሞራል አንጻር ለአንድ ሽምግልና የገባ አበባ ነው። ቅድምም ደግሞ በተለያዩ ቪዲዮቻችንም ደግሞ ስናየው የነበረው አለ። አክቹዋሊ የሆነው ማህበረሰቡ እየኖረበት ያለው ደግሞ ህይወት አለ እና እንዲህ አይነት ነገሮች እሺ ለቪዲዮ ለምን ሊውሉ ይችላል። ነገር ግን ነገ ከነገ ወዲያ ማጅራት ሊያስመታ የሚችል ጉዳይ ነው። ሊያስጠቁር ይችላል ማለት በቃ በጣም እያዘኑ እየተከፉ በምን እንኑር ብለው ልጆቻችንን የት እናስተምር እንዴት እናስተምር ብለው በሚጨነቁ ሰዎች መሃል እንዲህ አይነት ስላቆች ነው የምላቸው። ስላቆች በጣም ከባድ ናቸውና ነገ ከነገ ወዲያ ያስተዛዝባል እና ምን አለ ቀልብ ብንገዛ እስኪ አኑራትና ኑሩና በኑሯችሁ ደግሞ የተባረከ ልጅ ኑሮ አገሩን የሚጠቅም ራሱንም የሚጠቅም ሰው ሆኖ ሊወጣ የሚችል ሰው ይፈጠርበትና አንዳንዴ በቃ ተራ ብሽሽቅም ይመስላል። ምንም የኛ ከፍ ካሉ የሽምግልና ስጦታዎች ምናምን አይደለም ጉዳያችን። ሰው እየፈጠርን ነው ትውልድ እየፈጠርን ነው ከሚለው አንጻር እና ሌሎቻችሁም ደግሞ ነገ ከነገ ወዲያ ፉክክር ውስጥ ትገባላችሁ። እንደዚህ አይነት ለሽማግሌ እንዲህ አይነት ፕሮግራም ላይ አፎርድ የሚያደርግ ካልሆነ አላገባም የምትል ደግሞ ቆሞ ቀር ሴት ትፈጠራለች። በዚሁ አጋጣሚ ቆሞ ቀር ሴት አመቷን ቁጭ ብላ የምትፈጅ የሆኑ ሰዎችን የምትጠብቅ ይሄ ነው ማህበራዊ ትስስሩ ላይ ለባለ ሀብቶች ነው ራስን ማጋለጽ የተያዘው ሞራል ምናምን እንላቸው አገራችን ውስጥ ያሉ እኛ እንደው እንደ ሴት የምንይዛቸው ነገሮች በሙሉ ተንኮታክቶ መሬት ላይ ከተኙ በጣም ቆይቷል። አሁንም የሚገላበጥ ሽንጥ ዳሌ ነው እያየን ያለ ነው ሁላችንም እና ከአበባው ጀርባ ልጅቷ ምን ያህል መንፈሳዊ ናት፣ ልጅቷ ምን ያህል ቫልዩ አላት በኋላ ትዳር መስረታችሁ እንዴት ነው ትውልድ የምትፈጥሩት ነው እንጂ ይሄ ቅልልቦሽ ጨዋታችሁ በጣም ሊታሰብበት ይገባልና አንቀልድ። ይሄ አበባ የገባበት ግቢ ጋር ከመግባታችን በፊት በጣም ደሳሳ ጎጆዎች አልፎ ነው ይሄ አበባ የመጣ። ይህም ብቻ ኮምፔር ለማድረግ ነው። ሰዎች ሀብታም አይሆኑ አይደለም ማለት ይሁኑ፣ ግን ደግሞ አንዳንድ ጊዜ ላለህበትም አካባቢ ትንሽም ቢሆን የሆነ ነገር እኔ እንደውም እኔ አሁን ሰው ይሄ እርዱኝ ምናምን የሚባለው ነገር
እኔ ሰው እንዲረዱም ራሱ አይደለም ፈልገው ፕሮዳክቲቭ የሆነ ነገር ፋብሪካ ምናምን እንዲሰሩ ነው ፈልገው። አሁን የኛ ሀገር ሀብታሞችን የሌሎችን ሀገሮች ሀብታሞች የሚለየው ነገር ምንድነው? አንድ በቃ በፊት ለፊት የሚታይ ነገር ሰዎች ሌሎች ሰዎች እንኳን በጉልበታቸው የሚሰሩበት ነገር አይደለም የሚሰሩት። ሀብታሞቹን ካያቸው ማለት ሁሉንም ለመውቀስ አይደለም፣ ግን ከህንፃን ይመርጣል። ለምሳሌ ህንፃን ለመስራት ያተኩራል ከፋብሪካ ወይ ደግሞ የሆነን ነገር ቀይሮ ወይ ደግሞ የሆነ ሴት ጨምሮ የሆነ ነገር ለማምረት ከሚጥር ሰው ይልቅ ህንፃ ለመስራት ነው በአብዛኛው ይፈልጉ። ለነገሩ ባንኮቹም እንደዛ ነው የሚሰሩት። ለህንፃ ነው ትኩረታቸው፣ ህንፃ ለመስራት ነው። ግን ሰራተኛ ለምሳሌ ሌሎችን የሚሰሩ ሰዎችንም ለማገዝ ሀሳቦችን ለማበረታታት ምናምን አይደለም። ፕሮፊት ነው የሚፈለገው። ህንፃ ይሰራል፣ በጣም ሴፍ የሆነ ገንዘብ የማያሳጣ ነገር ለመስራት ነው ትኩረቱ። በዛ መንገድ ደግሞ የሚያድገው የሆኑ ሰዎች ብቻ ናቸው ሊያድጉ የሚችሉት። በተለይ በብዛት ብዙ ጊዜ እንደውም ቻይናዎች ምናምን ራሱ በብዛት ብዙ እኛን ሀገር መጥተው የሚወቅሱ ነገር እሱ ነው። ህንፃ ታቆማለህ ከዛ በኋላስ ነው የሚለው። ማለት የሆነ ነገር የተመረተ ነገር እዚሁ ለሀገር ህዝብ የሚቀርብ ነገር እንኳን ብትሰራ በጣም ትልቅ ትርፍ አለ። ሰው ይሰራል፣ ሪሶርስ የሚሸጥ ሰው ያተርፋል፣ ተመርቶ የሚቀበለውም ሰው ያተርፋል። ቢያንስ እንኳን 3 የተለያዩ ሰዎች ይጠቀሙበታል። ግን አሁን በዚህ ባለው አካሄድ ግን ጥሩ ነው ማለት በቃ እሺ ይሁን ይችላሉ። ማሳየቱ መጥፎ ላይሆን ይችላል። እኔ ይሄ ብዙ ያለው ሰው እንደዚህ ድራማ ይሰራል ብዬ አላስብም። ማለት ይሄ እውነት ነው። ብርቅ የሆነበት ሰው ነው እኮ በቃ ትልቅ አበባ መጣልኝ የህፃን ልጅ ነው ይመስለው አሻንጉሊት ትልቅ እገዛላለሁ ይባላል። አሁን ድንገት እጅ ላይ የሆነ ገንዘብ ይወድቃል። ብር አንዳንዴ እንትን አያውቅም፣ መውደቂያውን አያውቅም። እጅ ላይ ይወድቃል የሆነ ብር በቃ ግራ ይገባሃል። እሱን ነው የምልህ። ግን አይ ፕሮዳክቲቭ ቢሆን ግርግር ውስጥ ይገባሉ ብዬ አላስብም። ማለት ሊደግሱ ይችላሉ። መደገሳቸውን ግን አታውቅም። ይሄኔ ውጭም ሀገር ሌላም ሀገር ሊሆኑ ይችላሉ። እኔ ብዙም እኔ ማለት ሚዲያ ላይ መጥቶ አክት የሚያደርግ ሀብታም በቃ እኔ ሀብታም እንዳልሆነ መራግጥበት አንዱ እንትን እሱ በሰው ቫሊዴሽን መጠበቅ እውነት ነው እኮ ምንቴን እያለ ነው ገብሬ። አንድ ምንቴ የሚባል አለ ወርቅ በወርቅ ለብሶ ምናምን የሚዞር ምናምንና የሆነ ሆኖ በባለሀብትና በባለጸጋ መካከል ያለውን ትልቅ ልዩነት ደግሞ አሳይታችሁናል። ለዚህ እናመሰግናችኋለን። እናንተ ሀብታሞች ናችሁ፣ ግን ባለጸጎች አይደላችሁ። ይሄንን ነው የሚያሳየው። ወደ ቀጣዩ እንለፍ። ገንዘብና ፍቅር መቼ ተስማሙና አንዱ ሲመጣ አንዱ ይሸሻል። የውሸት ፍቅር ኪስ ሲቀልል አብሮ ይበላል። እውነተኛ ደስታ ከልብ ይፈልቃል። ፍቅር ካለማ ሁሉ ይሞላል። የዘመኑ ክደት ቢበዛም በዙሪያ ንጹህ ልብ ያለው መጨረሻው ያምራል። አይ ዘመን ምን አይነት ጉድ አሳየኸን፣ ሰው ለሰው መሆኑ ቀርቶ በገንዘብ ፍቅርን ሸቀጥ አድርጎ ለጥቅም ማሰብ መቼም አይዘልቅም የውሸት ስብስብ። ካለሽበት ሂጂ ከገንዘብሽ ጋር እኔ ግን ቆማለሁ በራሴ ተራ። በገንዘብ የማይገዛ ደስታ ፍለጋ ሕይወቴን እመራለሁ ካለ ምንም ስጋት። አንድ ነገር ላክልህ ገንዘብ ዛሬ ቢኖር ነገ ይጠፋል። እውነተኛ ማንነትና ሰላም ግን ዘላቂ ናቸው። እንዲህ አይነት ፈተናዎች ማለት ጥቅማን ለፍቅር እንደሚቀርብ የምትል ኤአይ እንግዲህ አልተቻለም። አፈልታ ጥሩ መልእክት ነው። ያው በዘፈኑ ተላልፏል። ወደ ቀጣዩ እንለፍ። አቤት ቢዲያ አቤት አቤት